እሺ እባክህ እንዴት ነው የባሌ ጓደኛ? ዛሬ እንዴት ተፋታሽ? እባክህ የሆነ ስራ ሊጀምር ቢሮ ሊያናግር ነው ሄደው። ስራ ሊመዘገብ እና ቶሎ ነው የሚመጣው ነይ። እንዴ አረ ተረጋጋ። ገና አሁን ስለወጣ ትንሽ ሳይቆይ አይቀርም። እሱ ነው አረ አላቅም። ገና አሁን እኮ ነው የወጣው። ወይኔ ጉዴ ፈላ። ወይ የሆነ ቃረስቶ እና ምን ይሻላል? እኔ አላቅም። እና ተደበቅ ና በቃ እዚህ ጋር ተደበቅ። ወይኔ ጉዴ አንተ ይልከባ። ምን ሆነሽ ነው የላ ሰዓት በር ላይ ያስቆየሽ? ሻወር እኮ እየወሰድኩኝ ስታንኳኳም አልሰማሁም። ቢሆንም ብዙ ሰዓት ነው ያስቆየሽ። በጣም ይቅርታ። እኔ የምልህ ቆይ ስራውን ትተኸው ነው እንዴት ቶሎ የተመለስከው? እባክሽ ዝም ብዬ ነው የለፈሁት። ቢሮ ድረስ መሄድ ሳይጠበቅብኝ በስልክ የሚያልቅ ነገር ነበር። ዝም ብዬ ነው የለፈሁት እባክሽ። እሱ ጋር ግን ይመቻል። ለምን እዚህ ጋር አትሆንም? አይ እዚሁ ተመችቶኝ እና በቃ ያንጎ ለመስራት ወሰንክ? አሁን ላይ ካሉት ስራዎች እሱ ይሻላል። ደግሞ በሳምንት እስከ ስንት ነበር? በሳምንት አይደለም በወር ነው። በወር ከ45,000 ብር በላይ። አዎ በወር እሺ ሌላስ ምን አላቸው? ሌላ ጥሪ የማይቋረጥብህም። እንደገና ደግሞ ያንጎ ፕሮ መተግበሪያውን ስታወርድ በ5 ደቂቃ ውስጥ ስራ መጀመር ትችላለህ። ውጪ እያልኩሽ እኮ ነው። እንዴት ሆነ? ከእንግዲህ ሚስት አለኝ ብለህ እንዳታስብ፣ ፈተናውን ወድቃለች። ተመስገን ፈጣሪ ለዚህ ክብር ስላበቃኝ። አሁን እኮ በቃ ምን ቀረ? ዛሬ ቤተሰቦችን ያስተዋውቀኛል፣ ሌላ ቀን ደግሞ እንጋባለን። ብታዩት እኮ እንዴት እንደምታምር፣ በዛ ላይ ደግሞ ጸባዩዋ። ወንድሜ ላንተ በጣም ደስ ብሎኛል። በዛ ላይ ደግሞ በቃ ምንድነው እንደዚህ ማብራራት? ለናያት አይደል? መጣሽ? እንዴት ነሽ? ቆየሁ አይደለ? በጣም ይቅርታ። አረ ምንም አይደለ እህቴ ያልኩሽ። እንዴት ነሽ? እሱ ደግሞ ቃልዬ ወንድሜ። እሺ ፊትሽ አዲስ አልሆነብኝም። የሆነ ቦታ አቅሻለሁ። አይ መመሳሰል ይሆናል። እኔ አንተን አላውቅም። ጽበይ እና እንዴት ናት? እንደነገርኳችሁ ቆንጆ ናት አይደለ? ውይ በጣም ቆንጆ ናት ዳጊዬ። ተጫውቱ በቃ መጣው ስቃዎች። የት ነው ማቅሽ? እንዴ አሁንም ሰራን እንዳንተ ደግሞ ባኬትም አታውቃትም። ተጫውችሽ። እሺ አስታወስኩሽ። የሆነ ክለብ ሰሪ ነበር አይደል? አይ ተሳስታል። እኔ ክለብ ሰርቼ አላውቅም። አትዋሺ። በደንብ ነው የመጣሽልኝ። እውነቱን ነው የሚያወራው። እባክህ እንዳትነግረው። ያ ያለፈ ታሪኬ ነው። እኔ አሁን በጣም ተለውጫለሁ። ለቂ የትም ዘለስ ታበቂ ወንድሜ አንቺ ቆሻሻ ማራገፊያ። በእናትህ ተስፋ በቆረጥኩበት ጊዜ ያገኘሁት እድሌ ነው። እኔ እሱን ካጣሁኝ በጭራሽ መኖር አልችልም። ምን ሆናችሁ ነው ዝም ያላችሁ? ተጫወቱ እንጂ። እኛማ ምን እንሆናለን? አንተ ግን ምን ሆነ ነው ሴተኛ ጋር ይዘብን የመጣ? ምን ነው ፈጣሪ ምን በደልኩ? ለምንድን ነው ባለፈው ታሪኬ እንደዚህ የምትቀጣኝ? በቃ እኔ ሰው የለኝም ማለት ነው? ሰውማ አለሽ። ዳጊ እባክህ ይቅርታ አድርግልኝ። እናቴ ታማ በነበረችበት ጊዜ መድኃኒት መግዣ እንኳን ሳጣ የወሰንኩት ውሳኔ ነበር። ይገባኛል። ፈልገሽ እንደዚህ አይነት ነገር ውስጥ እንዳልገባሽ መገመት አይከብድም። ደግሞ ትላንት የነበርሽበት ሁኔታ የህይወትሽ አንድ ምዕራፍ እንጂ ሙሉ ታሪክሽ አይደለም። ስለተረዳኸኝ አመሰግናለሁ። እንደውም ከዛ ህይወት ወጥተሽ አዲስ ምዕራፍ መጀመርሽ ጥንካሬሽን ያሳያል። ለዚህ እኮ ነው የምወድክ። ከዚህ የበለጠ ደግሞ ህይወትሽ እንዲስተካከል ምን ማድረግ እንዳለብሽ ነይ ላሳይሽ። በሰሜን ሸዋ ኪዳነ ምሕረት የሚገኙ አባቶቻችንን የአቅማችን ያህል በመርዳት ከጎናቸው እንሁን። ቤተ መቅደሱ ፈርሶባቸው በዝናብና በፀሐይ ለከባድ ችግር ተጋልጠዋል። አነሰ በዛ ሳንን ሁላችንም ያለንን የአቅማችንን እናድርግ። የገዳሙ አካውንትም 1074444278 ነው። ለሰብረሲና ኪዳነ ምሕረት የአቅማችንን እናድርግ። ይቅርታ ቦታው ሰው አለው? ቆንጆ ሴት ብቻዋን አትቀመጥም ብለህ ታስባለህ ማለት ነው? አለው ወይ የለውም ማለት እየቻልሽ ለምን ትርፍ ንግግር ትናገሪያለሽ? እኔን ከመሰለሽ ቆንጆ ጋር ማውራትን አግኝታ ነው? ይቅርታ ውሃ ታመጣልኝ? እና ቆንጆ ነኝ እያልሽ ነው? አይንህን ተጠራጥራ ከሆነ እኔን የምትጠይቀኝ? የኔት እዚህ ካፌ ለምን እንደተቀመጥሽ ባላቅም ግን የተቀመጥሽው መልክሽን ብቻ ይዘሽ ከሆነ ያለሽ እሱ ብቻ ነው ማለት። ምን እያልክ ነው? አልገባኝም። እያልኩሽ ያለውትማ ወንድ ልጅ ነቅቷል። ከሴት ልጅ ውበትና ወጣትነቷን ብቻ ሳይሆን ስራና ጥንካሬዋን ማየት ጀምሯል።
ተፍ ተፍ በይ። ቁጭ ብሎ የሚመጣ ገንዘብ አለ ብሎ መጠበቅ ያኔ ሰማይ ቅርብ በነበረ ጊዜ ቀር እና ውበት መለኪያ አይደለም። ውበት የሥራ ፈቶችና የገላ ቀማሾች መስፈርት ነው። ደህና ሁኚ። ስራ ፈት አንተ ነህ ሲያስጠላ